ሰላም ኬጄቪ ውሻ ነች እና ዛሬ ለእርሶ ሙሉ በሙሉ ሰማለው ወይም የዘላለም ህይወት አለው በሚለው ስለሚያረጋግጡት እንዴት እንደሚችሉ ልናገርለው መቻለሁ። ሁሉም አንድ ቀን ይሞታል። ስለዚህ ይህ በልቦ ውስጥ ማለት የሚያስደስት ስሜት ነው። ከሞቶ በኋላ ምንም መጥፎ ውጤቶች አይደርሱበትም በማለት የሚያረጋግጡት። እንግዲኛ እባክህ ንገረኝ፣ ሞተ በኋላ ወደ ሰማይ እንደምትሄድ መቶ በመቶ እርግጠኛ ነህ? መቶ በመቶ እርግጠኛ ነህ? ምክንያቱም አንዳንድ ሰዎች እውነት አውቃለሁ በትክክል እርግጠኛ ነኝ ይላሉ። እንዲሁ እንደሆነ ተስፋ አደርጋለሁ። እኔ እንደምታስቡት ነኝ፣ በጣም ጥሩ ሰው ነኝ። ይህን አብዛኛዎቹ ሰዎች ይላሉ። እኔ ልጠይቅህ ብቻ ነው፣ መቶ በመቶ እርግጠኛ ነህ? ሰማይ ለመሄድ ሞተህ በኋላ መቶ ነው? ሰላም ነው? ሰላም አይደለም? ወይስ ዘጠኝ ዘጠኝ ነው? መቶ በመቶ ነው ወይስ ዜሮ? እስቲ መጽሐፍ ቅዱስን ታውቃለህ? መጽሐፍ ቅዱስ መቶ በመቶ ንጹህ መሆን እንችላለን ይላል። እንግዲኛ በቀጥታ ሳንዘግት በሮሜ 3:23 ይህን ይላል፣ ሁሉም ኃጢአት አድርገዋል ከእግዚአብሔር ክብር በታች ናቸው። እጅ ማለት ማንም ፍጹም አይደለም ማለት ነው። እሺ እኔ ፍጹም አይደለሁም፣ አንተም ሆንክ እናቱ ወይም ማንም ፍጹም አይደለም። ሁላችንም እንሳሳታለን። ሁላችንም ክፉ ነገር እናደርጋለን። ሁላችንም በፊት ሐሰት ተናግረናል፣ ወይም አንድ ጊዜ ክፉ ቃል ተናግረናል፣ ወይም እንዴት እንደሚታወቀው አንድ ስክሪፕት ሰርተናል። ሁሉም ከእግዚአብሔር ክብር በታች ነው ማለት ነው። ይህ በሮሜ 3:23 ውስጥ ነው እና የኃጢአት ደሞዝ ሞት ነው ይላል። ስለዚህ ሁላችንም ኃጢአት ስናደርግ ሁላችንም እንሞታለን። ሁሉም አንድ ቀን እንሞታለን። ይህ ደስ የሚያሰኝ አስተሳሰብ አይደለም፣ ግን ሁሉም የትውልድ ቀን አለውና የሞት ቀንም አለው እና ይህ ሞት ብቻ ሰውነትህ መሞትና ወደ መሬት መሄድ አይደለም ይላል መጽሐፍ ቅዱስ። ሁለተኛ ሞት አለ ይላል። ስለዚህ ይላል ሞትና ገሃነም ወደ እሳት ይቀጣሉ። ይህ ሁለተኛው ሞት ነው። ስለዚህ እኔ እዚህ ነኝ፣ ምክንያቱም ማንኛውንም ሰው ወደዚያ የእሳት ሐይቅ እንዲሄድ አልፈልግም። ሁለተኛው ሞት እንዲህ በማለት እንስበው። የመጀመሪያው ሞት ሰውነትህ መሞት ነው። ሁለተኛው ሞት ደግሞ መንፈሳዊ ሞት ነው። ስለዚህ ሁለተኛው ሞት የእሳት ሐይቅ ነው። ራእይ 21:8 እንደሚለው ሐሰተኞች ሁሉ በእሳት ሐይቅ ውስጥ ይጣላሉ። ይህም ሁለተኛው ሞት ነው። ሁሉም ሐሰተኞች ተብለዋል። ስለዚህ አንድ ሐሰት ብትናገርም ሐሰተኛ ያደረገህ ወዳጄ። በራእይ 21:27 ላይ ስለ ሰማይ ሲናገር እንዲህ ይላል፣ ወደዚያ የሚያረክስ ነገር ከቶ አይገባም፣ ርኩሰትንና ሐሰትን የሚያደርግ ሁሉ አይገባም። አንድ ሐሰት። ስለዚህ አንድ ሐሰት ከሰማይ ያስወጣሃል፣ ምክንያቱም ሰማይ ፍቱም ስፍራ ነው። አንድ ሐሰት ከተናገርክ ደግሞ ፍቱም አይደለም። ስለዚህ ሁሉም ሰው እንዴት እንደሚጎድል ማየት ትችላለህ። ያ ጥቅስ እንደሚለው ሁላችንም የእግዚአብሔር ክብር ጎድሎናል። እነዚህ ችግሮች አሉ፣ ምክንያቱም እግዚአብሔር ይወደናል፣ እኛም ወደ እሳት ሐይቅ እንሄድ እንዳንደርስ አይፈልግ። እንግዲህ ያደረገውን ታውቃለህ፣ አንዳች አረገ። በሮሜ 5:8 እንዲህ ይላል፣ እግዚአብሔር ፍቅሩን ለእኛ አሳየ፣ ምንም እንኳ ኃጢአተኞች ሳንሆን ክርስቶስ ስለኛ ሞተ። እንግዲህ ይህ ክርስቶስ ማን ነው? ይህን የምትሰማው ወይም ምናልባት ያልሰማኸው ኢየሱስ ክርስቶስ ማን ነው? እሱ ማን ነው? እኔም የመጣሁት ይህን ለመብራራት ነው። በመጀመሪያው ጊዜ እግዚአብሔር ዓለምን ሁሉ ሲፈጥር አዳምና ሔዋንን ፈጠረ። የፍጥረት መጀመሪያ 1:27 እንዲህ ይላል፣ እግዚአብሔር ሰውን በራሱ ምሳሌ ፈጠረ፣ በእግዚአብሔር ምሳሌ ፈጠረው፣ ወንድና ሴት ፈጠረቸው። አንድ ደንብ ሰጣቸው፣ ብቻ አንድ። ያ በዚህ ያለውን ዛፍ አክብህ። እንደ መጀመሪያ መጽሐፍ 3:1 ሲሆን ደንቡን በማፍረስ ነበር። በዚያ ጊዜ እንዲህ ይላል፣ እባቡ በጌታ እግዚአብሔር የፈጠራቸው የሜዳ እንስሶች ሁሉ ይልቅ በጥበብ የበለጠ ነበር። እባቡም ሴቲቱን እንዲህ ሲል ተናገረ፣ እግዚአብሔር እንዲህ አለ፣ የአትክልቱ ዛፎች ሁሉ አትብሉም ብለዋል። በመጀመሪያ መጽሐፍ 3:6 ይህን ይላል፣ ሴቲቱም ዛፉ ለመብላት መልካም እንደሆነ ለዓይንም ደስ የሚል ሰውንም አእምሮ የሚያደርግ ዛፍ መሆኑን ባየች ጊዜ ከፍሬ ወሰደች፣ በላች፣ ከእሷም ጋር ለነበረው ባሏ ሰጠችው፣ እሱም በዚያው እንዲሁ አደረገ። ይህ የመጀመሪያው ኃጢአት ነበር። አዳምና ሔዋን ልጆች ወለዱ። እነሱም ተከታትለው በመውለድ እስከ ዛሬ ቀጥሏል። ይህም በትክክል ስለዚህ ነው በዚህ ሁኔታ ውስጥ ያለን ብሎ ይላል። በሮሜ 5:12 ይህን ይላል፣ ስለዚህ በአንድ ሰው ኃጢአት ወደ ዓለም ገባ፣ ሞትም በኃጢአት የመጣ እንዲሁም ሞት በሰው ሁሉ ላይ አልፎ ሄደ፣ ሁሉም ኃጢአት ሰሯቸው። ስለዚህ ከነሱ ስለመተን ሁላችንም ኃጢአት እናደርጋለን። ሁላችንም ከመስፈርቱ አንድ ደረጃ እናልፍም እና በዘነስስ 3:15 እግዚአብሔር ተስፋ ሰጠ፣ እንዲህ አለ፣ እኔም ጠላትነትን በአንተና በሴቲቱ መካከል እና በዘርና በዘሯ መካከል እጨምራለሁ ብሎ ለእባቡ ተናገረ። እርሱ ራስን ይጭነዋል፣ አንተም ትግሉን ታቃጥላለህ። ስለዚህ ይህ በመጽሐፍ ቅዱስ የኢየሱስ የመጀመሪያው ትንቢት ነው የምንገናኝበት።
እግዚአብሔር የተሳሳተውን ነገር ለማቃኘት ሰው እንደሚመጣ ተስፋ ሰጠ። ከመጀመሪያው ጀምሮ በቀደሙት ዘመናት ብቻ ነው። አሁን ከዚያ በኋላ ወደ 3200 ዓመታት በኋላ ማን ተገኘ ትታወቃለህ? ኢሳይያስ በመጽሐፍ ቅዱስ ውስጥ እርሱም ስለ ከዕድሜ ያልደረሰች ሴት የተወለደውን ትንቢት ተናገረ። በኢሳይያስ 7:14 እንዲህ ይላል፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ እናቱ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትሰኛለች። ስለዚህ ይህ ከመጀመሪያው ትንቢት 3200 ዓመት በኋላ ነበር። እና ምን እንደተከሰተ ታውቃለህ? ከ700 ዓመታት በኋላ ይህ ትንቢት ተፈጸመ። እውነት ነው፣ ኢየሱስ ተወለደ። ስለ ገና በዓል ሰምተሃል አታውቅም? ግን ይህ በዓል በዓለም ዙሪያ ብዙ ሰዎች የሚያከብሩበት ጊዜ ነው፣ የኢየሱስ ልደት። በሉቃስ 1:36 እንዲህ ይላል፣ መልአኩም መልሶ አላት፣ መንፈስ ቅዱስ ይወርድብሻል፣ ኃይል ከፍተኛውም ይጋርድብሻል። ስለዚህ ከአንቺ የሚወለደው ያ ቅዱስ ነገር የእግዚአብሔር ልጅ ተብሎ ይጠራል። ምክንያቱም የሰው አባት አልነበረውም፣ እርሱ የእግዚአብሔር ልጅ ነው። ከዚያም በይሁዳ ቤተልሔም በዳዊት ከተማ እንደ ኢሳያስ ትንቢት ተወለደ። ከዚያም መልአኮች በሉቃስ 2:11 ለአቶቶቹ ተገለጡ። በዚህ የተባለው መልአኩ እንዲህ ሲላላቸው፣ አትፍሩ፣ እነሆ ለሰው ሁሉ የሚሆን የታላቅ ደስታ ወሬ ያመጣሁላችሁ ነኝ። ምክንያቱም ዛሬ በዳዊት ከተማ ለእናንተ መድኃኒት ክርስቶስ ጌታ ተወልዶታል። ሁሉም የጊዜ እያለፈ ነበር። በመጨረሻም ኢየሱስ ተወለደ። ኢየሱስ እየበዛ ሲያድግ በሉቃስ 2:40 እንደተባለው በኃይል ተሞልቶ ነበር። ሕፃኑም ያደገና በመንፈስ በጉልበት በሙሉ በጥበብ ተሞልቶ ነበር። የእግዚአብሔር ጸጋም በእርሱ ላይ ነበረ። እርሱ ልዩ ቢሆንም እርግጠኛ እንደ እግዚአብሔር ነበር፣ እንዲሁም ሰው ነበር። በፍጹም ሰው ነበር፣ በፍጹም እግዚአብሔር ነበር። እንግዲህ በመጨረሻ ኢየሱስ ታምራት ማድረግ ጀመረ። በማቴዎስ 15:30 እና 31 እንዲህ ተብሏል። ታላቅ ብዙ ሕዝብ ወደ እርሱ መጡ። ከእነርሱም ጋር አንገላታዎች፣ ዓይናቸው የተዘወረው፣ ዝም የሚሉ፣ አካናቸው የተጎዳ እና ሌሎች ብዙ ሰዎች ነበሩ። እነርሱንም በኢየሱስ እግር ላይ ጣሉ፣ እርሱም ፈወሳቸው። እንደዚህም ብዙ ሕዝብ ደነቁ። ዝም የሚሉት ሲናገሩ፣ አካላቸው የተጎዳው ሲያገኙ፣ አንገላቶቹ ሲሄዱ፣ ዓይናቸው የተዘወረው ሲያዩ። እነርሱም የእስራኤልን አምላክ አከበሩ። ከዚያም በኋላ የመጽሐፍ ቅዱስ ሰዎች እርሱ በውሃ ላይ እንደሄደ አሉ። እርሱ ሰዎችን ከሞት አስነሳቸው። የሚያምሩ የተለያዩ ነገሮች ሁሉ። ከዚያም የዚያኑ ዘመን መንፈሳዊ መሪዎች በኢየሱስ ላይ በጣም ቀናተኞቹ ነው። ኢየሱስ ይህን እንኳን ቀድሞ ተናግረስ። በማርቆስ 8:31 እንዲህ ይላል፣ እርሱም የሰው ልጅ ብዙ ነገሮችን መከራ እንዲቀበል ከሽማግሌዎችና ከካህናት አለቆችና ከጸሐፊዎች ይጣል እንዲሆን ይገደልም እንዲሆን መማር ጀመረ። ከ3 ቀን በኋላም ደግሞ እንደሚነሳ። ስለዚህ ይህን ቀድሞ ተናግሯል። እነርሱም ለመግደል ዕቅድ ያዙ። በማቴዎስ 12:14 ይላል፣ ከዚያም ፈሪሳውያን ወጥተው በእርሱ ላይ ምክር አደረጉ። እንዴት እንደሚያጠፉት ምክር አደረጉ። ስለዚህ እነርሱ እንዲሁ አደረጉ። በመጨረሻም ኢየሱስን ወስዶ በመስቀል ላይ እንዲሞት ወደዱት። ይህንን መስቀል ማሰቅ ብሎ ይጠራ። በመስቀል ላይ መግደል የሚሉ የተለየ ቃል ነው። እነርሱም ኢየሱስን ለመፈረድ ብዙ ሰዎችን አከራዩ እና ኢየሱስን ለመግደል ፈቃድ እየጠየቁ ነበር። ስለዚህ የተከሰተው ይህ ነው። ሁሉም ተሰብስበው መስቀል ላይ ስቀሉት፣ መስቀል ላይ ስቀሉት ብሎ ጮሁ። በመጨረሻም ኢየሱስ በዚያ መስቀል ላይ ሞተ። አይደለም አዝናለሁ ቀን ነበር። እሱም ከሞተ በኋላ ከ3 ቀን በኋላ አንዳንድ ሰዎች ወደ መቃብሩ መጡ። እነሱም ተገረሙ። ኢየሱስ አልተገኘምና መልአኩ በዚያ ነበረ። በሉቃስ 24:6-7 መልአኩ እንዲህ ይላል፣ እሱ እዚህ አይደለም፣ ነገር ግን ተነስቷል። እሱ በገሊላ ሳለ ለእናንተ የተናገረውን አስታውሱ። የሰው ልጅ በኃጢአተኞች እጅ መሰጠት፣ በመስቀል ላይ መስቀል እንዲሆን፣ በሶስተኛውም ቀን እንደሚነሳ አለ። እንግዲህ ከሞት ተነሳ። ስለዚህ ይዞታውን አስታውሱ። የኃጢአት ቅጣት፣ ክፉ ነገር ማድረግ ሞት ነው እና ሁለተኛ ሞት የተባለው ገሃነምና የእሳት ሐይቅ አለ። ከዚያው ማስለጠፍ የለም። መጽሐፉ እንደሚለው ሁላችንም ኃጢአተኞችና ለገሃነም የሚገባን ብንሆንም እግዚአብሔር ግን ይወደናል። ሮሜ 5:8 ገና ኃጢአተኞች ሳለን ክርስቶስ ስለኛ በመሞቱ እግዚአብሔር ለኛ ያለውን ፍቅር ገልጧል። እንግዲህ ኢየሱስ በመስቀል ላይ ብቻ አልሞተም። እሱ በሞቱ በመስዋዕቱ ስለ ኃጢአታችን ክፍያ ከፈለ። እሱ ፍጹም ሕይወት ኖረ። እሱ አንድም ጊዜ ኃጢአት አላረገም። በሁለተኛ ቆሮንቶስ 5:21 ላይ እኛ በእሱ የእግዚአብሔር ጽድቅ እንድንሆን ኃጢአት ሳያውቅ ስለኛ ኃጢአት ሆነ ይላል። ዋው! ከዚያም በመጀመሪያ ጴጥሮስ 2:24 ይላል እሱ ራሱ
ኃጢአታችንን በራሱ ሰውነት በዛፉ ላይ ይዞ ነበር። ስለዚህ ኃጢአታችንን በመስቀል በራሱ ሰውነት ይዞ ነበር። ኃጢአቴ ኃጢአትህ፣ ሁሉም ሰው ኃጢአት፣ የወገን ኃጢአት፣ የወደፊት ኃጢአት። በዚያ ቀን ሁሉም ኃጢአት በሰውነቱ ላይ ነበረ። እሱ እግዚአብሔርና ሰው ነበር። ፍጹም ሆኖ በዚያች ቦታ ስለ ኃጢአትህ ክፍያ ከፈለ እና በዕብራውያን 2:9 ይላል እሱ በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ። በቆሎሴዎስ 2:4-14 ደግሞ ይላል በእኛ ላይ የነበሩትን የሕግ ጽሑፎች አጠፋቸው። ማለትም እንደ ማጥፊያ አጠፋቸው። የተቃወመበትን ሕግ አጠፋው። እንደ ማንም ማድረግ የማይገባን ትልቅና ረጅም ዝርዝር አለ። ትልቅ ዝርዝር፣ አትውሉ፣ አታታሉ፣ አትስሩ፣ ትልቅ ዝርዝር እና በእኛ ላይ የተቀመጠ ሕግ አለ። ስለዚህ አንተ ያደረግከው ሁሉ ክፉ ነገር እንደ ትልቅ ዝርዝር ነው እና ይህ የሚለው ስዊድን መሰል ይሰርዛል ብሎ ነው። ስለዚህ በቆሎሴ 2:4 በአንድ እንዲህ ይላል በእኛ ላይ የተጻፈውን የሕግ የእጅ ጽሑፍ ያጠፋው፣ ይህም በእኛ ላይ የተቆመን ነበር፣ ከመንገድ አውጥቶታል፣ በመስቀሉ ላይ ተሰክሎታል። ስለዚህ አንተ ያደረከው ወይም ወደፊት የምታደርገው ሁሉ ክፉ ነገር በዚያ ቀን በመስቀሉ ላይ ይሰከላል። ግን ሁሉም ወደ ሰማይ አይሄዱም፣ ሁሉም ወደ ገሃነም አይሄዱም። መጽሐፍ ቅዱስ ሁሉም ማድረግ ያለበት አንድ ነገር አለ ይላል። እንዲህ ይላል አውጥቶ አመጣቸው እና አለ ጌቶች ሆይ ለመዳን ምን ማድረግ አለብኝ? እነርሱም በጌታ ኢየሱስ እመን አንተና ቤተሰቦች ትድናላችሁ አሉት። መልካም ሰው ሁን አላለም። ቤተ ክርስቲያን ሂድ አላለም። ኃጢአትን ተናስካ ተመለስ ወይም ከክፉ ነገሮች ተርቅ አላለም። ማስለጥ አቁም አላለም። ለድሆች ገንዘብ ስጥ አላለም። ይህ ሁሉ ነገሮች አላለም። እንዲጠመቅ አላለም። ብዙ ነገሮች አላለም። አሁን አርግ አላለም። ነገር ግን ይህን ይላል በጌታ ኢየሱስ ክርስቶስ አምኑ አንተና ቤትህ ትድናላችሁ። እዩ አንዳንድ ሰዎች በመልካም ስራቸው እያመኑ ናቸው። ሌሎች ደግሞ በሐሰተኛ አምላክ እያመኑ ናቸው፣ እንደ ኦላ ወይም ቡዳ ወይም ዓለም በሚባለው። ይህን ብዙ ጊዜ እሰማለሁ። ዓለም ይላል በጌታ ኢየሱስ ክርስቶስ አምኑ አንተና ቤትህ ትድናላችሁ። ስለዚህ በእርሱ መኖር አለብህ፣ ከዚያም ትድናለህ። እኔ ወደ ሰማይ እሄዳለሁ ምክንያቱም እኔ እጅግ መልካም ሰው ስለሆንኩ ብዬ ብለህ እኔን እተኛለሁ ማለት ነው። በእኔ እተኛለህ ማለት ነው። ግን እኔ ብዬ ከርኩ ወደ ሰማይ እሄዳለሁ ምክንያቱም ኢየሱስ እጅግ መልካም ስለሆነ ብዬ። ኢየሱስ ስለ በደሌ ክታት በጎነቱ ምክንያት ከፍሎታል። ይህ የሚታየው ምሳሌው ነው። በጽድቄ አልታመነም። አታውቅም መጽሐፍ ቅዱስ ይላል ጽድቃችን እንደ ቆሻሻ ጨርቅ ነው። ይህ እጅግ የሚጠላ ነገር ነው። ሚጠላና ሚያጠይፍ ጨርቅ ይህ ያለን ሁሉ ነው። ስለዚህ ወደ ሰማይ በምትደርስበት በር ላይ ቆሻሻ ጨርቅ ለመስጠት አትሞክር። በኢየሱስና ስለ ኃጢአቴ የከፈለ ዋጋ አመንሁ ብለህ ብቻ ተናገር። ይህ የሚሰጠኝ ጽድቅ ይህ ወደ ሰማይ ለመሄድ ከጌታ ጋር ትክክለኛ ለመሆን ያስችለኛል። ስለዚህ ብዙ ጊዜ ይህን ይላል ሁሉንም አንድ በአንድ የምንሄድበት አይደለም። ነገር ግን ይላል በጸጋ በእምነት ትድናችኋል። ይህም ከእናንተ አይደለም፣ የእግዚአብሔር ስጦታ ነው፣ በስራም አይደለም፣ ማንም እንዳይታበይ። እንግዲህ እኛ እንደ አንድ እንመለከት እንሞክራለን። በጸጋ በእምነት ትድናላችሁ። እንግዲህ ጸጋ የማትገባው ነገር ነው እና በእምነት ትድናላችሁ። እምነት የምታምኑት ነገር ነው። ስለዚህ በጸጋ በእምነት ትድናላችሁ ማለትም አትገባውም እና በምታምኑት ነገር ትድናላችሁ። ቀጣዩ እንዲህ ይላል ከእናንተ ሳይሆን የእግዚአብሔር ስጦታ ነው፣ ማንም እንዳይታበይ በስራ አይደለም። አንዳንድ ሰዎች ስጦታ አመጣን ቢሉም ቅድመ ሁኔታ አላቸው። ልክ እንደ ድህረ ገጽ አነስተኛ ስጦታ ነው ብሎ $1 እንደሚጠይቁት ማለት ነው። እሺ $1 ከጠየቅኩህ ስጦታ ይሆን ምንም ነገር ማድረግ ካለብህ ስጦታ አይደለም። ይህን መጽሐፍ ቅዱስ እንዲሁ ለሰጠህ ብዬ ግን $5 አምጣ ብለህ ይህ ስጦታ ነው አይደለም። ወይም እኔ ይህን መጽሐፍ ቅዱስ ሰጥሃለሁ ብዬ ብነገርህ ስጦታ ነው፣ ግን ከእንግዲህ በኋላ አትሳደብ፣ አንዳች መጥፎ ቃላት አይገለውም። ይህ ስጦታ ነው አይደለም። ምክንያቱም ለመቀበል ወይም ለመገባት አስፈላጊ ነገር ማድረግ አለበት። መጽሐፍ ቅዱስ ግን ነፃ ስጦታ ነው ይላል። ነፃ ስጦታ እንደ ሰው ስጦታ ሲሰጥህ ክልብስ ብቻ ትቀበላለህ፣ ትቀበላትና አመሰግናለህ ትላለህ። ለመዳን ማድረግ ያስፈልገው ዋናው ነገር ይህ ብቻ ነው። ነፃ ስጦታ ነው፣ ምክንያቱም እግዚአብሔር ይወድዳል። ይህ መጽሐፍ ቅዱስ ብዙ ጊዜ የሚለው በኢየሱስ ማመን ብቻ እንጂ ሌላ መንገድ የለም የሚለው ነው። ስለዚህ በስራ አይደለም የሚለው ይህን ሁሉ አንድ ላይ በማድረግ ነው። ስለዚህ ወደ ሰማይ ሲደርስ አልችልም እኔ እዚህ ነኝ ምክንያቱም አንድ ጊዜ ያማረ ነገር ስላደረግኩ ልበል። የመልበት ነገር ይህ ነው። እኔ እዚህ ነኝ ምክንያቱም ኢየሱስ ለእኔ ዋጋ ከፋፈለ፣ ኢየሱስ በፋናዬ ሞተ ብለዋለሁ። ወደ ሰማይ ለመግባት የሚቻለው አንደኛው መንገድ ይህ ብቻ ነው። እኔ ባቂ ደህና አይደለሁም። እኔ ፍጹም አይደለሁም። ነገር ግን ኢየሱስ ፍጹም ነበር። በሮሜ ምዕራፍ 4:5 የተባለው ስራ ማድረግ የማይችል ነገር ግን በኃጢአተኞች የሚያጸድቅ በእርሱ የሚያምን ይላል። እሱ እምነቱ ለጽድቅ ይቆጠረ። ስራ ማድረግ አስፈላጊ አይደለም። ይህ ይላል ስራ የማያደርግ ሰው ነው።
ስለዚህ መልካም ስራዎች ማድረግ አስፈላጊ አይደለህም። ከኃጢአት መተው በእርግጥ መልካም ስራ ነው። ይህ በዮናስ 3:10 ተብሏል። እግዚአብሔር ስራቸውን አየ፣ ከክፉ መንገዳቸው ተመለሱ ብሎ ይህ ስራ ተብሎ ይጠራል። ከክፉ መንገድህ መመለስ ስራ ተብሎ ይቆጠራል። እና ይህ አስፈላጊ አይደለም። ወደ ሰማይ ለመሄድ በቀላሉ በኢየሱስ ማመን ብቻ ያስፈልጋል። ይህ ብቻ ነው። በዮሐንስ 3:16 ይህ ተብሏል። እግዚአብሔር ዓለምን እንደወደደ አንድ ብቻውን የተወለደውን ልጁን ሰጠ። በእርሱም ያመን ሁሉ አይጠፋም፣ ነገር ግን የዘላለም ሕይወት ይኖረዋል። ይህ በጣም የታወቀና የተወደደ አይነት አይታ ነው። እናም የሚልም ማንም በኢየሱስ ሚያምን አይጠፋም፣ የዘላለም ሕይወት ይኖረዋል ብሎ ይናገራል። እንግዲህ የዘላለም ሕይወት ለዘላለም ነው ወይ? እንግዲህ እንደ ስጦታው ካገኘኸው በኋላ ለዘላለም ያንተ ነው። እሺ እኔ ብዬ ሄይ ስጦታ ሰጥሃለሁ፣ ይህ መጽሐፍ ቅዱስ ያንተ ነው፣ ልትይዘው ትችላለህ፣ ስጦታ ነው ብዬ ነገር ግን አንተ አስቆጥተኸኝ እኔም እንደገና ከአንተ አልቀለዋለሁ። ይህ ስጦታ አልነበረም፣ የተወሰነ ነገር ነበር። አስቀድሞ እንደ ግብይት ያለ ነገር ነበር። ነገር ግን ሚለው እንዲህ ነው፣ ስጦታውን ካገኘኸው የዘላለም ሕይወት ነው፣ የሳምንት ሕይወት አይደለም። ስጦታን ማጣት አትችልም፣ ለዘላለም ያንተ ነው። በዮሐንስም ይህ ተብሏል። ነገር ግን እርሱን የተቀበሉት ሁሉ ስሙን በሚያምኑት ሁሉ የእግዚአብሔር ልጆች ለመሆን ኃይል ሰጣቸው። መጽሐፍ ቅዱስ ሁል ጊዜ የሚለው አመን ነው። በመምናት ብቻ ነው። በኢየሱስ ማመን ብቻ ነው። እንዱ ብቻ የእግዚአብሔር ልጅ ሊሆን ትችላለህ። እንግዲህ በዮሐንስ 3:3 ይህ ተብሏል። ኢየሱስም መለሰና እውነት እውነት ላንተ ላለው አለው፣ ሰው ከድጋሚ ካልተወለደ የእግዚአብሔርን መንግስት ማየት አይችልም። የመጀመሪያው ልደት ከእናት መውለድ ሲሆን፣ ሁለተኛው ደግሞ መንፈሳዊ ነው። የመጀመሪያው የአካል ነው፣ ሁለተኛው ግን የመንፈስ ነው። እናት ስትወልደህ ስራውን ሁሉ እሷ ሰርካለች። አንተ ምንም ያደረግከው ነገር የለም። ወጥተህ ቤተሰብ ውስጥ ገብተሃል። ከኢየሱስ ጋር የሆነውም ይሄው ነው። ሁሉንም እሱ አደረገ። አንተም በቅጽበት መዳንና ዳግም መውለድ ትችላለህ። አንዴ ቤተሰብ ውስጥ ከገባ አባል ነህ። ከተወለድክ በኋላ አትገለል። ይህን አላየሁም። አንዴ ከተወለድክ ሁልጊዜም የቤተሰቡ አካል ነህ። እናትና አባትን አላውቅም ማለት አትችልም። እጅግ ርቄ ብሄድና ከእንግዲህ አታዩኝም ብል ወይም ሕጎቻቸውንና እናንተን እንደማልወድ ብናገርም ምንም አይቀየርም። አሁንም ልጃቸው ነህ። ስለዚህ እግዚአብሔርን አልወድም ብትርም ያው ነው። ላናገርህና ያን ሁሉ ማድረግ እፈልጋለሁ ብትርቅም እንኳ አሁንም የእግዚአብሔር ቤተሰብ ነህ። እውነት ነው። ነፍስህ ደህና ተጠበቃለች። ስምህ ለዘላለም በሕይወት መጽሐፍ ተጽፏል። አንዴ ተዳነ ሁልጊዜ ተዳነ ነህ እና ይህም ደግሞ ወደዚህ ይደርሳል። አንዴ ተዳነን ብለን የምንፈልገውን ሁሉ ማድረግ አንችልም። እንደ ፈቃዳችን ሁሉንም ማድረግ እንደ ፈቃድ መጠቀም አይቻልም። ከተዳነን በኋላ መልካም ነገሮችን ማድረግ እንፈልጋለን። እንደምንም በዕብራውያን 1:12-6-8 ተብሎ ተጻፈዋል። ለሚወደውን ጌታ ይገስጻል፣ የሚቀበለውንም ልጅ ሁሉ ይገስጻል ብሎ ይላል። እንግዲህ ይገስጻል ማለት ቅጣት መቀበል ነው። ይገስጻል ማለትም እንደ በትር መቀበል ነው። ስለዚህ እንዲህ ይላል፣ በቅጣት ብትኖሩ እግዚአብሔር እንደ ልጆቹ ይገምጽታል። አባቱ ማይገሰጸው ልጅ ማን ነው? ነገር ግን በቅጣት ካልተከተታችሁ ይህን ሁሉ የሚቀበሉና እንግዲህ የተወለዱ አይደላችሁም፣ ልጆችም አይደላችሁም። ስለዚህ ማለት የምፈልገው ነገር የጌታ ይወዳችሁ ከሆነ በዚህ ምድር ክፉ ነገር በማድረግ የተነሳ ይቅጣችኋል ማለት ነው። እኔ እንደ ምሳሌ ወደ መድበር ሄጄ አንዳች ዋጋ ያለው ነገር ለመስረቅ ብሞክር እግዚአብሔር በዚህ ምድር ይቅጣኛል። ለዚያ ምሳሌ ወደ እስር እንዲሄድ ያደርጋል። እንደ ምሳሌ እግዚአብሔር በዚህ ምድር ላይ ስራ የሚሆኑ ውጤቶች እንዲኖርብኝ ያደርጋል። ነገር ግን የገሃነም ቅጣት ወይም የእሳት ሐይቅ አትደርስብኝም፣ ምክንያቱም ኢየሱስ ስንፍናዬን ሁሉ ከፍሎታል። ስለዚህ በዚህ ምድር ይቅጣና እኛ ሕያዋን ሳይን የእግዚአብሔር ልጆች ከሆንም በኋላ ምንም ነገር ማድረግ በቀላሉ አንችልም። ነገር ግን ከምላቸው ነገር የተወለድን ከሆነም በኋላ እግዚአብሔር እንደ ልጆቹ ይገናኛል። ስለዚህ የምንፈልገውን ሁሉ ማድረግ እንዳንፈልግ ነው። ነገር ግን በአፍህ ጌታ ኢየሱስን ትታመንና በልብህ እግዚአብሔር ከሙታን አስነሳው ብትምን ትድናለህ ብሎ ይላል። በልቡ ሰው ወደ ጽድቅ ይያዛል፣ በአፉም ወደ መዳን ይናገራል። በግልጽ ቃል በልብ ታምናለህ፣ በአፍም ትናገራለህ፣ መዳንህን እንዲሁ ትቀበላለህ። ይህ ብቻ ነው፣ ታምናለህና ትናገራለህ። ይህ በሮማውያን 10:9-10 እንደሚል አይደለንን? ከዚያም ይህን ይላል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። ስለዚህ ስምህን በዚያ ቦታ ማካተት ትችላለህ። የእግዚአብሔርን ስም ብትጠራ ትድናለህ፣ ወይም እኔ የእግዚአብሔርን ስም ብትጠራ ይድናለሁ። ይህ በሮማውያን 10:9-13 ውስጥ ነው። ስለዚህ ማለት የምፈልገው ነገር ሁሉም ያደርጉት ለመዳናችሁ የክፉን ጌታ ስም መጠራት ብቻ ነው፣ እርሱም ያድንሃል። ይህ ቀላል ጸሎት ነው። እንደ አስማተኛ ጸሎት ወይም ልዩ ቃላት ተያይዞ የተዘጋጀ አይደለም። ይህ አንተ በፍጹም ልብህ የምትሰጠው ከነፍስህ ጥልቅ ወደ እግዚአብሔር ማለት ነው። ማለትም
እኔ ኃጢአተኛ እንደሆኑ አውቃለሁና አንተ ሞተ እንደተነሳ ምን አለው ማለት ነው። ኢየሱስ ሆይ ስለ ኃጢአቶች ዋጋውን አንተ አከፋፈህ፣ እኔ ወደ እሳት ሐይቅ እንዳልሄድ ዋጋውን አከፋፈህ። ስለዚህ የዘላለም ሕይወት ስጦታ እንዲሆንልኝ ኢየሱስ አድነኝና የዘላለም ሕይወትን በነጻ ስጠኝ፣ ሲሞት ወደ ሰማይ ውሰደኝ። አሜን። ስለዚህ ከፍጹም ልብህ እንዲህ ያለ ነገር ለእግዚአብሔር ብትናገር እንደምታድን ታምናለህ። እርሱ ያድንሃል። እንኳን ደስ አለዎት። ዛሬ ይህን በፍጹም ልብ ብትናገር የመንፈሳዊ ልደት ነው። እንኳን ልደት ደስ አለዎት። አይተህን አሁን 2 ልደቶች አሉ። ስለዚህ አማካይ በስተኛ ኬክ ትበላለህ እኔ አስባለሁ። ግን በእውነት እንኳን ልደት ደስ አለዎት። በሰማይ መላእክት ደስ እንደሚላቸው ተብለዋል እና ይህን ማጣት አትችልም። እውነት እውነት እልሃለሁ ቃሌን የሚሰማ እና የላከኝ የሚያምን የዘላለም ሕይወት አለው፣ ወደ ፍርድ አይገባም፣ ነገር ግን ከሞት ወደ ሕይወት ተሻገራል። እንግዲህ አሁን ምን ነው የሚቀጥለው? ምን ይቀጥላል? እኔ የምልህ ነገር መጽሐፍ ቅዱስን አንብብ። እኔ ኬጄቪ ወደንቨል ለመቶዎች ዓመታት አልተለወጠ። በብዙ ትርጉሞች ውስጥ በተቃራኒ ነገሮች ይናገራል። አሁን ወደዚህ አልገባም። ኪንግ ጄምስ በዚህ አልሐለም እና ከእንግሊዝኛ በተለየ ቋንቋ ካለ እኔ በዚህ ላይ በመመልከቻ ላይ ያሳያለሁ። ይህ መልካም መጽሐፍ ቅዱስ ነው። በቋንቋው ይጠቀሙበት። መጽሐፍ ቅዱስ ሁሉ በእግዚአብሔር መንፈስ ተሰጥቶ ለትምህርት፣ ለተግሳጽ፣ ለማቅናትና ለጽድቅ ምክር ይጠቅማል። ጌታን ደስ ለማሰኘት ቃሉን ይወቁ። አንደኛ ጴጥሮስ 2:2 እንዲህ ይላል፣ እንደ አዲስ ሕፃናት የቃሉን ወተት ተመኙ፣ በዚህም ታድጋላችሁ። ሁለተኛው ነገር ተጠመቁ። ለመዳን ባያስፈልግም መጽሐፍ ቅዱስ ከተዳናችሁ በኋላ መጠመቅ መልካም እንደሆነ ይናገራል። በማቴዎስ መጨረሻም ኢየሱስ እንዲህ ይላል፣ እንዲህ ሲል አላቸው፣ ሁሉንም ኃይል በሰማይና በምድር ተሰጥቶኛል። ስለዚህ ሂዱ፣ አሕዛብን ሁሉ አስተምሩ፣ በአብ በወልድ በመንፈስ ቅዱስም ስም አጠመቋቸው፣ እኔ ያዘዟቸውን ሁሉ እንዲጠብቁ አስተምሯቸው። እኔ ያዘዟቸውን ሁሉ እነሆ እኔ ከእናንተ ጋር ሁልጊዜ ነኝ እስከ ዓለም ፍጻሜ ድረስ። አሜን። ይህን በጣም ወዳለሁ እና ኢየሱስ ራሱ መጠመቅ መልካም ነገር መሆኑን አሳየ። እንዲህ ይላል፣ በዚያን ወራት ኢየሱስ ከገሊላ ናዝሬት መጥቶ በዮሐንስ በዮርዳኖስ ተጠመቀ። በውሃ ውጭ በቀጥታ ሲወጣ ሰማያት ተከፈቱና መንፈሱ እንደ ዱር ላይ ተወረደበት። ከሰማይም ድምፅ መጣ እንዲህ ሲል፣ አንተ የተወደድሁ ልጄ ነህ፣ በአንተ ደስ ብሎኛል። ወዲያውንም መንፈሱ በምድረ በዳ አቀነው። ይህ ማርቆስ 1:9-12 ነው። እግዚአብሔር በአንተ ደስ እንዲለው ትፈልጋለህ? አንተስ ከተዋጀ በኋላ ተጠመቅ። ይህ በታዛዥነት የሚከተለው ጥሩ ደረጃ ነው። ኢየሱስም ወዲያው አገልግሎቱን ጀመረ። ተከታዮችን አግኝቶ ታምራት አደረገ። የአምላክም ኃይል በሰዎች ላይ ሲሰራ አየው። ከተጠመቅክ በኋላ ብዙ ድንቅ ነገሮችን ታደርጋለህ። ስለዚህ እመክራለሁ፣ ከመዳን በፊት እንደ ሕፃን ተጠምቀህ ከነበር የመጽሐፍ ቅዱሳዊ አይደለም፣ አይሆንም። ይህ እውነተኛ ጥምቀት አይደለም። መጽሐፍ ቅዱስ ጥምቀት ከድነትና ልደት በኋላ እንደሚሆን ይላል። ስለዚህ ብዙዎች ይደግማሉ። አንተም ብትሆን አውላለሁ፣ ወደ ቅሩ ቤተ ክርስቲያን ሂድ፣ ዳግመኛ ተጠመቅ፣ ምክንያቱም መጽሐፍ ቅዱስ ጥምቀት ከተዋጀህ በኋላ እንዲሆን ይላል። ይህ የኢየሱስ ሞት ቀብርና ትንሣኤ ምልክት ሲሆን ከእሱ ጋር መሞትና ዳግም መነሳትንም ያሳያል። ስለዚህ ይህ በኢየሱስ ክርስቶስ ውስጥ አዲስ ሕይወትን ምልክት ነው። ስለዚህ ብዙ ሰዎች ዳግመኛ ይጠመቃሉ እላለሁ። ስልጣን ነገር ነው። ይህ የመጀመሪያ እርምጃቸው ነው። መጽሐፍ ቅዱስ አንብብ፣ ተጠመቅ እና ጥሩ ቤተ ክርስቲያን ፈልግ። አዲሱ የመዳን ስጦታ ነፃ ነው የሚለውን ቤተ ክርስቲያን ፈልግ። እነሱ ከኃጢአት ተመለስ፣ በራስህ ትችላለህ፣ ወይም ለእግዚአብሔር ከእንግዲህ መጥፎ አልሆንም ብለህ ቃል ግባ ቢሉ እንዲህ ያለ መጥፎ ነገር ቢገጥማህ ወደዚያ ቤተ ክርስቲያን አትሄድ። አንተ ወደ ሰማይ እንደምትሄድ ምክንያቱም ስለ ኢየሱስ ነው የሚሉበት ቤተ ክርስቲያን መሄድ ትፈልጋለህ? እሺ፣ ለጊዜ ሁሉ እጅግ አመሰግናለሁ። እወድሃለሁ እና መልካም ሌሊት ወይም ቀን ወይም ምንም እንደሆነ ይሁን እዚያ ነው። የመዳን ነፃ ስጦታን ከተቀበልህ በጣም ደስ ብሎኛል። እንኳን ደህና ሁን። ባይ ባይ።